ሮዚ በስተመጨረሻም ሀሳቧና እቅዷ ተሳክቶላታል። ምክንያቱም ወንድሜን የምታስፈራራበት ነገር እንደዚህ የምደነፋበትን ነገር አንድ ነገር ማጥፋት ግዴታ አለብን። ሰላምና እንዲሁም ደግሞ አሁን ላይ ማለት ነው ናታንን የሚያጣላቸው ነገሮች እንዲሁም ከማይካ ጋር ከስልኳ ላይ ያለው ነገር ነው። በእርግጠኝነት ይህን ነገር መደለት አለብኝ ብላ ካሰበችና ካቀደች በኋላ እንግዲህ በሲስተም ማለት ነው ማይካን ስልኳን ጠይቃታለች። ምክንያቱም እንደ ሽማግሌም እንዲሁም ደግሞ እንደ እህትም በመሆን በብዙ ነገሮች ላይ ማለት ነው ማይካን እየሸወደቻት የምትገኘው ሮዛ አልተቻለችም። እስኪ ሮዛን ባንድ ቃል እስኪ በኮሜንት ገለጿት ማለት ነው። እህትነቷን ግዴታዋን ማለት ነው እየተወጣች ትገኛለች። ምክንያቱም ወንድሟ ምን እንደሚፈልግና በምን እንደሚደሰት የሱ የራሱ ህይወት መቀጠል አለባት። እንደው ሸመኛ ነውና ወንድሜ ሁሉን ነገር እሺ ይለናል በማለት የሚያደርጉት ነገር ልክ አይደለም በማለት እንግዲህ የእናቷን ሀሳብና እንዲሁም ደግሞ የማይካን ሀሳብ እያፈራረሰች እያለችው እንግዲህ ሮዚ ነች ማለት ነው። ሮዚ እጅግ በጣም ትችላለች ማለት ነው። አሁን ላይ እንግዲህ ማይካ እጅጉን በጣም ተበሳጭታለች፣ ተናዳለች። ምን ማድረግ እንዳለባት ራሱ እጅጉን በጣም እያሰበች ትገኛለች ማለት ነው። አንድና አንድ ሰላምን አስፈራርታ እንግዲህ የናቴ ፍቅረኛ ማናት? የናታን ፍቅረኛ ማናት? ትናንትና ማታ የመጣችው እንዲሁም ተመልሳ የሄደችው እሷ ማናት? እንድታሳየኝ እፈልጋለሁ በማለት በማስፈራራት በቢላ ይዛ ነበር ሰላምን ስታስፈራራት የነበረው። ሰላም እጅግ በጣም ነበር የደነገጠችው። በእርግጥ ማይካ በጣም ታስፈራለች ስትናደድ ማለት ነው። ሲቀጥል ደግሞ በጣም መጥፎ ነገሮችን ከማድረግ ወደ ኋላ አትልም ማለት ነው። ስለዚህ አሁን ላይ ማይካ ትናንትና ማታ በፍቅር ጊዜ ስታሳልፍ የነበረችው አበባ ነሽ ወይን የለሽ ምን የለሽ ሲደሰቱ የነበረችው በእርግጠኝነት አንቺ ከቤት ነበርሽ፣ እኔ በሆነ አጋጣሚ ወደ ቤት ውስጥ መምጣት አልቻልኩም። ስለዚህ ይሄን ነገር ልታደርግ የነበረችው የናታን ፍቅረኛ ማነች? ሰላም የምትባለው ማነች? ንገሪኝ በማለት እንግዲህ ሰላምን በማስፈራራት ላይ ትገኛለች። ከቤት ውስጥ ደግሞ አሁን ላይ ማለት ነው ሮዚና እንዲሁም ደግሞ ናታን ከቤት ውስጥ የሉም። ምክንያቱም ወጥተዋል። የወጡበት ምክንያት ደግሞ ማሂ የሚለው ያ አፍቃሪ ትወጂዋለሽ ወይ በማለት እንግዲህ በጣም እብድ እኮ ነው ሮዚ፣ አንቺ ግን እንዴት ነው ትወጂዋለሽ በማለት እንግዲህ ናታን ጠይቋት ነበረ። ምንድን ነው የምትለው? እኔ እንደዚያ ነገር አይደለም። ሲቀጥል ደግሞ እብድ አይደለም ማሂ የምትባለውን አፍቃሪውን እየፈለገ ነው፣ ግን ደግሞ ካለበት ችግር እንዲወጣ በጣም ደስ ይለኛል። ሲቀጥል በጣም ያሳዝነኛል። እሷን ቢያገኛት ጥሩ ነበር በማለት ምን ያክል ቢወዳትና ቢያፈቅራት ነው እንደዚህ ሆኖ እንኳን አስሬ ስሟን የሚጠራት በማለት ግን እኔ ማየት እፈልጋለሁ፣ ባገኘውም እንደ ሰውነት ባግዘው ደስ ይለኛል በማለት እንግዲህ ናታን ይናገራል። ኦኬ ማገዝ ትፈልጋለህ? ማየት ትፈልጋለህ? እንደ እሱን በቃ አብረን እንሂድና እናየዋለን በማለት እንግዲህ ናታንን ይዘው ሮዚ ወጥታ ነበረ። እንግዲህ ናታንና እንዲሁም ደግሞ ሮዚ በወጡበት ሰዓት ላይ ማይካ በተፈጠረው ነገር እጅጉን በጣም ተናዳ ነበረ። ምክንያቱም ማታ የተፈጠረው ነገር ምንድን ነው? ይችን የናታን ፍቅረኛ ሰላም ተብዬዋን ካላየዋት በፍጹም ከዚህ አልንቀሳቀስም ያለችው ማይካ እንግዲህ በር ላይ ነበር ያደረችው ማለት ነው። ስትጠብቅ ከናታን ክላስ ስትወጣ ማየት እፈልጋለሁኝ፣ እሷን አጥፍቼ ናታንን የኔና የኔ ብቻ አደርገዋለሁ። አባቷ በጨለማ እንደዚያ ሲያሰቃየኝ አመሸ። ለካ እኔን ከዚያ እንደዚያ ዞኝ የነበረው እሷ ከናታን ጋር ፍቅር እንድታሳልፍ ብሎ ነው። ይህን ነገር ማወቅ አለብኝ። ሳቅ ግን ሳገኛት እገላታለሁ ለአንዴና ለመጨረሻ። ናታን የኔና የኔ ነው በማለት እንግዲህ እየፎከረችና አሁንም እየዘለለች ትገኛለች ማለት ነው። ግን ደግሞ ሰላም ራሷ የቤት ሰራተኛዋ የናታን ፍቅረኛ እንደሆነች ናታን ከሰላም ጋር እንደዚህ ደስ የሚል የፍቅር ምሽት እንዲያሳልፍ
የረዳችው ራሷ ሮዛ ነች ማለት ነው። ምክንያቱም ሰሞኑን በተፈጠረው ነገር ናታንና እንዲሁም ደግሞ ሰላም ጥሩ ጊዜ አላሳልፉም ነበረ። እሷም ውስጧ ተጎድቷል። እንዲሁም ደግሞ ናታንም በጣም ከፍቶታል ባደረገው ነገር ስለከፈው የግድ ያንን ነገር ለመርሳት ደግሞ ከሰላም ጋር ጥሩ ጊዜ ማሳለፍ አለበት በማለት እንግዲህ እህትየዋ ሮዚ ፈጣኗ አስባላቸዋለች። ምክንያቱም ናታን ሰላም በወጣች ሰዓት ላይ እሱ ስህተት ሰርቷል ማለት ነው። ያን ስህተት ሲሰራ ግን በጣም ሰክሮና ራሱን ረስቶ ስለነበረ እንዲሁም ደግሞ ወደ ቤት ሲመለስ ራሷ ማይካ ነበር እየተቀበለችው። ማይካ ግን ራሷ እየጎተተች ከናታን ክላስ በመግባት እንዲሁም ደግሞ አብረው አድራ ነበረ። አብራ ባደረች ሰዓት ላይ አንዳንድ ማስረጃዎች በፎቶ ይዛ ነበረ። ያንን በፎቶ የያዘችውን ማስረጃ ለነሱ አሳያቸዋለሁ ናታንና እኔ ፍቅረኛሞች እንደሆንና እንዲሁም ደግሞ በቃ ብዙ ነገር እንዳሳለፍን ያውቃሉ። ሁሉም ነገር ይረዳል። ከዛም ናታን የራሴ ይሆናል። ሲቀጥል ደግሞ ናታንን ለራሴ የሚያደርግበት አንድ ነገር እዣለሁ ያለችው ያሰበችው ያቀደችው ነገር በእርግጠኝነት እንግዲህ ማይካ እንዳታረግዝ ነው ማለት ነው። ካረገዘችና ከሆነ ግን በልጅም ልታስፈራረው ትችላለች ማለት ነው። ሆኖም አሁን ላይ ማይካ ባደረገችውና እንዲሁም ደግሞ ከናታን ጋር በተፈጠረው ነገር እጅግ በጣም ደስተኛ ነች። ናታን ግን እጅግ በጣም ሲጸጸት ራሱን ሲወቅስ ነበረ። ሰላም በጣም ንጹሕ ሴት ነች። እኔ ግን ምንም የማረባ ልክስክስ ነኝ በማለት እንግዲህ ራሱን ሲናገርና ራሱን ዝቅ አድርጎ ሲቆጣ የነበረው ናታን ግን ደግሞ ሮዚ ምንድን ነው የተፈጠረው ነገር? ይሄ ጆሮ ጌጥ የማን ነው በማለት እንግዲህ አሳይተውን ነበረ። ከተረጋጋና ደና ከሆነ በኋላ እንዲሁም ደግሞ ናታን ያለውን ነገር በግልጽ ማለት ነው ሮዚ ጋር ነግሯታል ማለት ነው። እኔ ሰላም በወጣችበት ሰዓት በጣም አምሽቼ ነበር የመጣሁት ሮዝ። በዚያን ሰዓት ደግሞ በጣም ሰክሬ ነበር፣ ከመጠን በላይ ሰክሬ ያለሁ። ምን እንደተፈጠረና ምን እንደሆነ አላቅም። ግን ደግሞ ያየሽው ነገር ፈልጌና ወድጄ አይደለም፣ በስህተት የተፈጠረ ነገር ነው በማለት እንግዲህ እሱ ሳይፈልግ እሷ አብረው እንዳደረች እና ነገሮቹ እሱ እንዳሰበው ሳይሆን እሷ እንዳሰበችው እንደተፈጠረና እንደሆነ በግልጽ እንግዲህ ያው ናታን ለሮዛ ነግሯታል ማለት ነው። ችግር የለውም ወንድሜ፣ ሁሉም ነገር ይስተካከላል፣ አይክፋህ በማለት ነበር እቅፍ ያደረገችው። ምክንያቱም የወንድሟን ሕይወት ለማስተካከል ቆርጣ ስለተነሳች ሮዛ ማለት ነው። እና አሁን ላይ ማለት ነው ማይካን እጅግ በጣም እያናደዷት እያቃጠሏት ይገኛሉ በህብረት በመሆን። በዚህ ጊዜ እንግዲህ አሁን ላይ ማይካ እጅጉን ተበሳጭታና ተናዳ ትገኛለች። ይቺ የናታን ፍቅረኛ የተባለችው ማነች? አባቷስ እንደዚያ የሚያሰቃየኝ ለምንድን ነው? እሷን አገኝቻት እሷን ማጥፋት እፈልጋለሁ በማለት እንግዲህ ሰላምን ጠይቃታለች። ሰላም እንደዛ የምትፈልጊያት ወይንም ደግሞ ለመግደል የምሳሽላት ሰላም የናታን ፍቅረኛ እኔ ነኝ ትላለች ወይንስ ደግሞ አላቅም ብላ ድርቅ ትላለች? በእርግጠኝነት አላቃትም በማለት እንግዲህ ድርቅ ትላለች ማለት ነው። በነገራችን ላይ ማይካ ምን አይነት ጨካኝና እንዲሁም ደግሞ ክፉ እንደሆነች ራሱ ናቲ ያውቃል ማለት ነው። ሮዚ የሆነ ነገር እናድርጋት እስኪ ትንሽ ትናደድ በማለት በምታደርጋቸው ነገሮች ይብን ራሱ ማለት ነው ናታን አይፈልግም። ምክንያቱም ከመጠን በላይ ትናደዳለች። የምታደርገው አታውቅምና እባክሽን ሮዚ ማድረግ የለብንም እሷን ለማናደድም ባንሞክር ደስ ይለኛል እያለ እንግዲህ ናታን ሲናገር ነበር። ግን ደግሞ ሮዚ ማድረግ ያለባቸውን ነገር ማድረግ አለባቸው፣ እንደዚህ እርድብን ማለት አለባት እሷ ራሱ በማለት እንግዲህ አሁን ላይ በር ላይ ራሱ አድራለች። ጠዋት ስትነሳ እንግዲህ ከሰራሚክ ላይ ተኝታ ሲያዩት እጅግ በጣም ነበር ሶስታቸው ራሱ እየሳቁት ማለት ነው። አሁን ላይ የማይካ እጣ ምን ሊሆን ይችላል ማለት ነው። እንግዲህ ናታን እንደማይፈልጋት ታውቃለች። ምርጫው ሰላም እንደሆነች ከእሷ ጋር ምንም አይነት ነገር ላይ
ከእሷ ጋር ማሳለፍ እንደማይፈልግ ከማትፈልገው ቦታ ላይ እየተገኘች እንደሆነ ሮዚም እየነገረቻት ነው። ማይካ ግን አንቺ ነሽ ናታን ከኔ ጋር እንዳይሆን በጣም ብዙ ምክንያቶችን የምትፈጥሪው፣ በማያገባሽ ጥልቅ የምትይው አንቺ ነሽ በማለት ሮዛን ተናግራ ነበር። ሮዛ ደግሞ አንቺ ነሽ ልክ እንዳንቺ ነኝ እኔም አንቺ አሁን በማያገባሽ በወንድሜ ህይወት ጥልቅ ትያለሽ፣ እኔ ደግሞ በአንቺ ህይወት ጥልቅ እላለሁ። ስለዚህ አንቺ ስታቆሚ እኔ አቆማለሁኝ በማለት እንግዲህ ሮዛም እየመለሰች ትገኛለች ማለት ነው። ናታንና ሰላም ባሳለፉት ጊዜ የፍቅር ምሽታቸው ማለት ነው እጅግ በጣም ደስተኛ እንደሆኑ ነው እንግዲህ ሲናገሩ የነበሩት ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ